ድንብላል ስልክ ላይ ይደወላል። ወንድምሽ ታሟል፣ ወንድምሽ ወደ አዲስ አበባ ሊመጣ ስለሆነ ወንድምሽን ተቀብለሽ አስታሚ ይሏታል። አሁን ያለችበትና የሆነ ያለው ነገር ለድንብላል ዱብዳ ነው። ምክንያቱም ከዚህ በፊት የምሰራባቸው እነዛ ሀብታሞችና ሁሉ ነገር የሞላት ወይዘሮ ሜላንት ዛሬ ባዶ እጇን ቁጭ ብላለች። ይህን እንግዲህ የተመለከተችው ወይዘሮ ሜላንት እባክሽ ድንብላል እኔ ላንቺ የምሰጥሽ ስለሌለኝ ወተሽ መስራት አለብሽ፣ ከኔ ጋር መቸገር የለብሽም። ስለዚህ እኔ አሁን ምንም ነገር የለኝም፣ ወደ ተሻለ ሰው ተጠግተሽ መስራት እንደዚሁም ደግሞ ገንዘብ ማፍራት አለብሽ ትትላት። አረባ አቡዬ አባቴ ምን ነው ልጄ ከበድኳችሁ? ከከበርኳችሁ እውነቱን ንገሩኝ እወጣልኋለሁ። ከዛ በተረፈ እናንተ ትታጡና ትትሸገሩ ትቻችሁ የምሄደው ጭንቅላት የሌለኝ ሰው አይደለሁም። ችግራችሁ ችግር ደስታችሁ ደስታ እንደነበር በማለት ለወይዘሮ ሜላንት መልስ ትሰጣታለች። ሰላም ጤና ይስጥልኝ ውድና እየተከበራችሁ አድማጭ ተመልካቾቼ ላይክ፣ ሰብስክራይብ፣ ሼር በማድረግ ጀምሩት። ለምታደርጉልኝ አመሰግናለሁ። እንግዲህ ድንብላል ብዙ ጊዜ የገጠር ሰው ወደ ከተሜ አንድ ሰው ተሄደ ከተማ ያለውን ምንም ነገር አያውቁትም። የተሻለና ጥሩ ነው የምትኖረው ነው እንጂ ምን ላይ ነው ከማስጋ ነው እንዴትስ ሆና ነው የምትኖረው የሚለው ነገር ፍጹም አይረዱትም። ብቻ ከተማ ነኝ ከተባለ ሁሉ ነገር የሞላ ሁሉ ነገር የተሳካላት ነው የሚመስላቸው። ለዚህም ነው የድንብላል ወንድም ሲታመም ሂድና እህት ጋር ከተማ ሄደህ አዲስ አበባ ሄደህ ተአክመህ ትመለሳለህ በማለት ያስቡና ስልኳ ላይ ያጮህላታል። ስልኳ ሲደወል ግን ድንብላል እያላሰበችውና ያልጠበቀችው ይሆንባታል። ምክንያቱም ለራሷ መጠጊያ የሌላት ሰው ጋር ተጠግታ የምትኖር እንደ ትናንትናው ቢሆን እንኳን ምንም ችግር አልነበረውም። ዛሬ ትናንት አይደለም። እናማ ድንብላል ትደነግጣለች። እኔ እኮ ከሰው ነው ተጠግቼ ያለሁት አጎቴ ይሻላል ብለህ ነው በማለት ብትለውም አዎ እህቴ እየመጣሁ ነው፣ መጥቶልሻል፣ ተቀብለሽ ወንድምሽን ተንከባከቢው፣ አሳክሚው ይሏታል። እንግዲህ ታላችሁ ምን አደርጋለሁ በማለት አጠገቧ ይሄንን ስትልና እያነባይ ስልኩን ስታወራው ትርንጎዬ ወይንም ደግሞ ሀና አጠገቧ ነበረች። ምን ሆነሻል ስትላት ስልኩን ትዘጋና ወንድምሽ ታሟል፣ ወደ አዲስ አበባ ልከነዋል፣ አሳክሚው እያሉኝ ነው። እኔ ለራሴ ቴት እንዴትስ አድርጌ ነው ትርንጎዬ ትላታታ። አቡዬ አባቴ ምን ሆንልሃለሁ፣ ምን አድርገዋለሁ ትላለች። አይዞሽ በቃ አታልቅሺ። ቆይ ትርንጎዬ አሁን እዚህ እኔ ጋር መጥቶ እንዴት ነው የማደርገው አለች። እንዴ አንቺ ጋር ነው እንደሚመጣው አለች ትርንጎ። በቃ እግዚአብሔር ያውቃል አይዞሽ አለች ትርንጎዬ። አቡዬ አባቴ አሁንስ እንደው ምን ይሻለኛል? አሁንስ ምንም አልሆነልኝ በማለት ራሷን ይዛ እየየተዋን ትቀጥላል። ወይዘሮ ሜላንት መጣች። ድንብላል አለወትሯ ትክስ ጎንበስ ብላ ስታያት ምንድን ነው የሆንሽው ስትላት ምንም አልሆንኩኝ እትዬ አይዞሽ፣ ምንም እኮ ሰው የተለየ ነገር አይደለም። ሁሉም ነገር ሰው ይታመማል፣ አትመም አይባልም፣ ግን አንተማረው ነው የሚባለው። ምን የተለየ ነገር አለው ትላታለች። ድንብላልም እንደሱ ነው ብለው ነው ትዬ በማለት ለወይዘሮ ሜላንት መልስ ትሰጣታለች። ወይዘሮ ሜላንት ያንቺም ሁሉም ሰው ይታመማል ይድናል፣ ያንቺም ወንድም እንደዛ ነው የሆነው። እውነት እንጃ ፍትዬ ፈርቻለሁ። ትዬ አይ ትዬ በቃ አትጨነቂ፣ እንደሱ አይደለም እኮ ትዬ በጣም እንደባሰበት ነው። ምክንያቱም አንቺ ጋር ልከነዋል፣ አንቺ ጋር ይምጣ መጥቷል ነው ያሉኝ። ማለት ብሶበት ነው አንቺ ጋር መጥቶ አንቺ አሳክሚው ነው ያሉኝ። ከዛ ሳሌ ወይዘሮ ሜላንት ደነግነ እንደምትሰሪ አቁሞ አለች ወይዘሮ ሜላንት። ማውቁንም ያውቃሉ ትዬ፣ ያው እነሱም እኮ ጨንቋቸውና በቃ ድንብላል ተረጋጊ ትላለች ወይዘሮ ሜላንት። ድንብላልም እንቆይ እትዬ እኔ ምኑን ተምኑ አድርጌ ነው ማሳክመው? ምኑን ከምኑ አድርጌ ነው ማሳክመው? አይዞሽ እኔ ልጅ አይዞሽ፣ ይምጣና እንደሚሆን እናረጋለን፣ ለሁሉም ነገር ፈጣሪ አለ በማለት ወይዘሮ ሜላንትም
ታጽናናታለች። ሌላው ቢያቅተን እዛ ቅርብ አለ ጠበል ወስደን ማስገባት አያቅተንም ትላታለች። ድንብላልም እሽትዬ አመሰግንሃለሁ፣ ለእኔ አለሁ እንዳልኩኝ አቡዬ አባቴም አለሁ ይበሉ ትላለች። እንግዲህ ወይዘሮ ሜላት ከዚህ በፊትም መልካም እንደዚሁም ደግሞ ብዙ ነገር መልካም ነገር አድርጋ ነበረ። ያ ትናንት የነበራት ጊዜ ቂጣ ነው፣ ይገለባብጣል። አግኝቶ ማጣት ደግሞ ከባድ ነው። አቶ ማግኘት ቀላል ነው። ሁሉም ነገር ምንም አይመስልም። የሰው ልጅ አግኝቶ ከማጣት ይልቅ አቶ ማግኘትን የመሰለ ነገር የለም። ሁሉን ነገር አይቶ ሁሉን ነገር አልፎ እንደገና ያ ነገር እጥት አድርጎ ብቻ በጣም ከባድ ነው። አግኝቶ ተማጣት ፈጣሪ ይሰውራችሁ፣ ይሰውረን። እንግዲህ ወይዘሮ ሜላት በዚህ ሰዓት የሚያሳዝንና የሚያስፈራ ጊዜ ነው እያሳለፈች ያለችው። በጣም ያሳዝናል። ያ ሁሉ ነገር ፈጽሞ ያልታሰበና ያልተጠበቀ ያ ሁሉ ነገሯን አታ ዛሬ አንዲት ፍራሽ ላይ አንዲት ክላስ ውስጥ ጭብጥ ብላ እንደዚሁም ደግሞ ለሰው ቤት ልብስ አጠባ እስከ መድረስ ድረስ ደርሳለች። የወይዘሮ ሜላት ጥንካሬዋ እንዳለ ሆኖ ግን አቶ መስፍን ደግሞ በጣም የሚያሳዝን ባል ነው። በዚህ ሰዓት እንግዲህ የሰው ልጅ ይሸገራል፣ ያጣን ያገኛል። ሁሉ ነገር እንደነበረ የሚቆይ ነገር የለም። ግን ከማንም ከምንም በላይ በደስታ ጊዜ ሳይሆን ባልና ሚስትም ሆነ ሌላ ቤተሰብ በደስታ ብቻ ሳይሆን የሰው ልጅ በደስታማ ሁሉም ወዳጅም ጥላትም ዘመድ ነው። ወዳጅም ጥላትም ያሸረግድላችኋል፣ ሊያጨበጭብላችኋል፣ ሊያደምቃችኋል። የሰው ልጅ ግን በችግሩ ጊዜ ነው ሰው የሚያጣው። ስለዚህ በችግር ጊዜ ከጎን ያልሆነ ሰው በመድኃኔዓለም እንኳን ባሏ እንኳን የልጆቿ አባት በዚህ ሰዓት አቶ መስፍን ከጎኗ መሆን ሲገባች ነገሮቹ እንደማይሆኑና እንደሚበላሻሹ ሲያይ አቶ መስፍን ወይዘሮ ሜላትን ልጆቿን አስታቅፎ እንደለመደው ከዚህ በፊትም አድርጎታል። እንደለመደው ፈርጥጦ ጥቷት ሄዷል። ወይዘሮ ሜላት እንግዲህ ከችግሯ ከልጆቿ ጋር ተጋፍጠዋለች። በነገራችን ላይ ይሄ ሰዓትና ይሄ ጊዜ አልፎላት ደግሞ ነገ ጠዋት ወደ ነበረችበት እንደምትመለስ ምንም ጥርጥር የለንም። ያው አስተማሪ ነው። ወረዲ ድራማ ቢሆንም ይሄን የመሰለ ህይወት በምድር ላይ ይህንን የመሰለ ታሪክ ሞልቷል። በየቤቱ አለ። እኛም ያየነው ነገር ብዙ ነገር አለ። አግኝቶ እንዲያገኝ የሚኖር የለም፣ አቶም እንዳጣ የሚኖር ሰው የለም። ሁለቱም ነገር ያየናቸው የሆኑ ነገሮች ናቸው። ይታጣል፣ ይገኛል፣ ይገኛል፣ ይጠፋል። ግን አግኝቶ ማጣት ደግሞ ከባድ ነው። ስለዚህ አግኝቶ ተማጣት እግዚአብሔር ይሰውረን። የጧት እንጀራ ሳይሆን የማታ እንጀራ ይስጠን እላለሁ ውዶችዬ። ላይክ ሰብስክራይብ ማድረግ አትርሱ ፕሊዝ። እንግዲህ ቃሌ ትንሽ ጎርነን ብሏል። ጎርምሽ ሳይሆን ጉንፋን ይዞ ነው እላችኋለሁ። ወዳችሁ ማከብራችሁ ቤተሰቦች ለዚህ ይቅርታ ጠይቃችኋለሁ። የሚያሳዝነው ነገር እንግዲህ ጊዜ ቂጣ ነው እንዳልኳችሁ። ዛሬ እነተምቹ ትናንትና ምንም ያልነበራቸው እነተምቹና እንደዚሁም አሴር ደግሞ ሀብታሙ ይሆነዋል። በቃ ይሄ ነው ጊዜ እንደዚች ነች። በቃ መስታወት ነው። የሰው ልጅ ሞኝ ነው፣ ይገዛ መስታወት ነው። ሁሉን የሚያሳየው ጊዜ ነው እንጂ ምናምን የሚባል አባባል አለ። ይቅርታ አሳስቸዋለሁ። እና የሚያሳዝነው ነገር እንግዲህ ተምቹ የድንብላል ፍቅረኛ ነበር። ወንድሟ ፊት ትጠይቀው ገንዘብ እኔ እንዳንቺ እንትን መሰለሽ ወይ ያምሻል ወይ ብሎ ረግጧት ወጥቷል። አሳዝኗታል። እኔ ተምቹ ብዙም አይመቸኝም። አሲር ነው አስተዋይና ትዕግስት ያለው፣ እንደዚሁም ደግሞ እንደ ትልቅ ሰው አስተሳሰቡ ሁሉ ነገሩ የሚመቸው አሲር ነው። ተምቹ ፈጽሞ የሆነ እኔ እንጃ አይመቸኝም። እንደ ተምቹ ያለ ተምቹ ምንም የሚመች ነገር የለም። ስነ ስርዓት የለው፣ ስብዕና የለው። በቃ ዝም ብሎ እውነት ዝም ብሎ እንዳደገ ዝም ብሎ ነው። በተቃራኒው ደግሞ አሲር ደግሞ አስተዋይ፣ አመዛዛኝ፣ በጣም ተጨናቂ ነው። እንግዲህ ሀንቾዬንም ይኸው በፍቅሩ እስካሁን ድረስ ወደ እሱ እንድትመለስ ያደረጋት በራሱ ስብዕና ነው። ብዙ ጊዜ ስብዕናችን ነው። ውዶች አመሰግናለሁ። ወዳችኋለሁ።